የጽናት አባት ከሞተ እጅግ በጣም ነው የሚያሳዝነው ማለት ነው። ድራማው በጣም ነው የሚያስጠላው። ምክንያቱም ከዚህ ካለበት ነገር ወጥቶ የተሻለ ቦታ ላይ ሆኖ ንብረቱንም አስመልሶ ነው መታየት ያለበት ማለት ነው። እውነት ለመናገር የቤት ክራይ ካልከፈላችሁ ወይም ደግሞ ቤቱን ለቃችሁ ውጡ ተብለዋል ማለት ነው። ጽናትም እንግዲህ ከዛ ኑሮ ወጥታ ደግሞ ዝቅ ብላ ጽዳት እየሰራች ነው በአባቷ ድርጅት ማለት ነው። ይሄ ሁሉ ነገር የሆነው በትዝታ ምክንያት ነው ማለት ነው። እንግዲህ ናሆምም በእነሱ ድርጅት ውስጥ እንግዲህ አባቱ እንደሆነ እስካሁን ድረስ ባያውቁም ማለት ነው። በጣም ብዙ ነገሮች አዳዲስ ነገሮች ተፈጥረዋል። በጣም ነው የሚያሳዝነው እውነት ለመናገር ጽናትና አባቱ ያሉበት ሰዓት በአሁኑ ሰዓት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ የጽናት ድራማ ተለቋል ማለት ነው። ደስ የሚለው በፊት እየቆየ ነበር የሚለቀቀው። አሁንም ደግሞ ያው ቶሎ እየተለቀቀልን ነው። በጣም ደስ ይላል። ምክንያቱም ለማየት በጣም ነው የምጓጓው ማለት ነው። እኔ የጽናትንና የአባቷን መጨረሻ ማወቅ ስለምፈልግ በጉጉት ነው የምጠብቀው ማለት ነው። እና ውዶች እንግዲህ የጽናት ድራማ ተለቆልናል ማለት ነው። እሱም ደግሞ እንግዲህ ዛሬ የተፈጠረው ነገር አቶ ተስፋዬ እንግዲህ በጣም የሚያስጠላ ነገር እያሳዩ ነው ማለት ነው። በተለይ ሰው የተነሳበትንና የነበረበትን ቦታ ሲረሳ ደግሞ እጅግ በጣም ያሳዝናል፣ ያስጠላል ማለት ነው። እና ወንዶቼ እንግዲህ በራሷ ድርጅት በአባቷ ድርጅት እንግዲህ የጽዳት ሰራተኛ ሁና ገብታለች ማለት ነው። በጣም ትልቅ አይምሮ ያላት ስለ ቡና ንግድ ወይንም ደግሞ ስለ ቡና ማከፋፈል ስለ ደንበኞቻቸው በደንብ አድርጋ የስራውን ሁኔታ በደንብ ታውቃለች። እንግዲህ ናሆምን እዛ ድርጅት ውስጥ ተቀጥሮ እየሰራ ነው። እሱም ደግሞ አባቱ እንደሆነ ሳታቅ ነው ይሄን ነገር እያደረገች ያለችው። ምክንያቱም አባትዮ እንደሆነ አታቅም ለሱ ማለት ነው። ቀስ በቀስ ግን ያንን ድርጅት ወደ እነሱ ለመመለስ ነው ናሆም እዛ ድርጅት ውስጥ የገባው ማለት ነው። ጽናትም ደግሞ እዛ ድርጅት ውስጥ የገባችው ያሰበችው ነገር ስላላት ነው ማለት ነው። እርግጠኛ ነኝ አባቷን ድርጅት እንዴት እንደሆነ እንዴት ብሎ እነ ናሆም ተስፋዬ እጅ ላይ እንደገባ በደንብ አድርጋ የምታረጋግጥ ይሆናል። ይሄም ደግሞ የጓደኛውም ሀሳብ ነው ማለት ነው። አባትየው በጣም ታሟል ማለት ነው። ግን ደግሞ ለጽናት ሲል ልጅ ላለማስቸገር ብሎ ወይንም ደግሞ በቃ እሷ ላለማስጨነቅ ብሎ ነው ዝም ብሎ የተቀመጠው እንጂ በጣም ታሟል ማለት ነው። አሁንም ደግሞ እንደምታዩት መጨረሻ ላይ መንቀሳቀስ እስከሚያቅተው ድረስ እንግዲህ ላበላብ ሆኖ ሁሉ ታሟል ማለት ነው። በፊትም የሚወስደው መድኃኒት ነበረው። አሁን ላይ እንግዲህ ያንን በሳምንት 2 ጊዜ ያንን ሕክምና ለማድረግ ወጪ ይጠይቃል። እዚህ ጋር የምታዩት ደግሞ የቤት አከራያቸው ናቸው። 2 ወር ሙሉ ቤት አከራይ አልከፈሉም። አሁን ግን እኔ መኖሪያዬ ወይንም ደግሞ መተዳደሪያ ቤት ኪራዩ ስለሆነ ቤቱን ለቃችሁ ውጡልኝ ብላለች ማለት ነው። ለሷም አልፈርድም። ምክንያቱም ሰው በሰው ግዴታ ሊተሳሰብ ይገባል። ቢሆንም ግን ደግሞ በቤት ኪራዩ ብር ነው የምኖረው እኔ፣ ስለዚህ ቤቱን ለቃችሁ ውጡልኝ ብላለች እና ይሄ ነገር ደግሞ ለነ ጽናት እጅግ በጣም ከባድ ነው ማለት ነው። በአሁኑ ሰዓት ታማሚ አባቷን ይዛ ብር በእጇ ላይ የለም፣ ቤት ኪራይም አልከፈለችም፣ ቤት ልቀቁ ተብለዋል። በጣም ከባድ ነው። ግን ደግሞ ናሆም ቤት ተከራይቶ ያኖራቸዋል ብዬ አስባለሁ። ምክንያቱም በጣም ነው የሚወዳት። ቤት ተከራይቶ ያስቀምጣታል ወይንም ደግሞ ቤትም ሊወስዳቸው ይችላል። ብቻ ግን አላቅም። ቤት ግን የሚወስዳት አይመስለኝም። ምክንያቱም አባቱ እንደሆነ ስለማታቅ ማለት ነው። ማንም ሰው አያውቅም ናሆም ተስፋዬ እሱ ራሱ ናሆም እንደሆነ አያውቁም። አባትየው ግን ተስፋ የሚለውን ትተው በናሆም ስም ነበር የገቡት ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር እየተፈጠረ ያለው ነገር። ብቻ ያው ቤት ኪራይም ልቀቁ ተብለዋል እንግዲህ ጽናትና አባቷ ማለት ነው። በጣም ነው የሚያሳዝኑት። አባትየውም በጣም ጀግና ጠንካራ የነበረው አባት እንግዲህ አሁን ላይ በሰው እጅ ላይ ወድቋል ማለት ነው። ጽናት ምን ማድረግ እንዳለባት በጣም ግራ ተጋብታለች። እስቲ በመጨረሻ ደግሞ በቀጣይ የሚለቀቀው ክፍል በደንብ አድርገን የምናይ ይሆናል። እንግዲህ ሁለቱም በአንድ ድርጅት ውስጥ እየሰሩ ነው ማለት ነው።